ፈረንጅ በአማርኛ እያወራ ፖስት ሲያደርግ 500,000 ላይክ እና 7,000 ኮሜንት። ኦ ማይ ጋድ አማርኛ ማውራት ይችላል ፈረንጁ። አበሻ ያልሆኑ ሰዎች እስክስታ ሲጨፍሩ ኦ ማይ ጋድ እስክስታ ጨፈሩልን 100,000 ላይክ 100,000 ኮሜንት 100,000 whatever. on the other hand አንድ አበሻ ሴት ቀሚስ ለብሳ ዳንስ ከደነሰች ያዙኝ ልቀቁኝ። ከዛ ዳንስ ደንሳ ኦኬ አሁን ደግሞ ስለ ቸርች ላውራ ብላ መዝሙር ስትዘምር እንዳለ ሁሉም ሰው ግር ብሎ ሄዶ ፋሎ ያደርጋታል። ከዛ ደግሞ ስለ ገዳም ማስታወቂያ ስትሰራ ለምን የገዳም ማስታወቂያ ሰራች? እሷ ገዳምን ሪፕሬዘንት አታደርግም፣ ሃይማኖታችንን ሪፕሬዘንት አታደርግም። ስድብና ጩኸት to a point የልጅቷን ህይወት መበጥበጥ ደነሷ ኖርማል ነው። ሚሊዮኖች ሰዎች የሚያደርጉት ነገር ነው። ሁልሽም የሷን ያህል ዳንስ መደነስ ብትቺ እና ቲክቶክ ላይ ፌመስ ብትሆኚ you would have loved it. at the same time መዝሙር መዘመር መብቷ ነው። የራሷን ሃይማኖት መከተል መብቷ ነው። ገና ለገና እሷ የገዳም ማስታወቂያ ሰራችና ሙሉ ህብረተሰቡ የሃይማኖት ምሁር ኦሎፈሰደን እንዴት ሃይማኖት መከተል እንዳለብን ሊነገረን ልንሰበክ ነው። እንግዲህ ምን መብት ያላችሁ መሰላችሁ? እሷን የመተቸት የእሷን ህይወት የመበጥበጥ ምን መብት ያላችሁ መሰላችሁ? አበሻ ስለሆነች ኢትዮጵያዊ ስለሆነች you think you have a right to tell her how to live her life, to tell her how to worship her God? የላችሁም፣ መብት የላችሁም። you don't have a right. አንድ ፈረንጅ እንግሊዘኛ ስላወራ you guys put them on a pedestal. ትልቅ ከፍታ ተራራ ላይ ታወጡታላችሁ። የራሳችሁን የሆነች አንድ አበሻ ሴት ግን ቤሲክ human decency የመስጠት አስተሳሰብ የላችሁም። why is that? አበሻ ሴቶችን ለማሸማቀቅ የሚደረገው ይሄ whatever this is needs to stop because it's not going anywhere. At the same time, at some point we're all gonna learn not to give an F about whatever it is that you think of us. Okay you guys, bye. Anyway, አሜሪካ ነገር ስራ እየፈለጋችሁ ከሆነ check the link in my bio and then follow me. Bye.